እሺ ጋይስ እንዴት አደራችሁ? እንግዲህ ከዛሬ ጉዟችን የሚሆነው ማለት ነው ከራያ ቆቦ ወደ ጎብዬ ነው። ስለዚህ ጉዟችን በጠዋቱ ተጀምሯል ማለት ነው። ሌትስ ጎ። እሺ ጋይስ እንግዲህ በቮይስ ኦቨር መጥቻለሁ ማለት ነው እና እንግዲህ የዛሬው ጉዞዬ ማለት ነው አጠቃላይ ከቆቦ ከተማ እስከ ወልዲያ ድረስ ነው ማለት ነው። ነገር ግን በዚህኛው በሲዝን 2 በኤፒሶድ 1 ማለት ነው ከቆቦ ከተማ እስከ ጎብዬ ነበረ ማለት ነው የተጓዝኩት እና በዚህ ጉዞ እጅግ በጣም ከፍተኛ የሆነ ሙቀት ነበር ያስተናገርኩት ጋይስ። እንግዲህ የራያ ሙቀት ማለት ነው ገና በጠዋቱ እያቃጠለኝ ነው የሚገኘው እና ፊቴ ራሱ በቃ ላበላ ሆንኩኝ እኮ። አሁን ገና ጠዋት ነው ባይገርማችሁ። እንግዲህ ከቆቦ ከተማ ትንሽ ራቅ ብያለሁ። በእርግጥ 7 ኪሎ ሜትር መጥቻለሁ እና ወደ ጎብዬ እየሄድኩ ነው የምገኘው። እንግዲህ አይ ቲንክ ከጎብዬ በኋላ ሙቀቱ የሚቀንስ ይሆናል። ምክንያቱም ከፍታው እየጨመረ ስለሚሄድ ተራራማ ምናምን ቦታ ስለሆነ እና እንግዲህ ሲዝን 2 ተጀምሯል ማለት ነው። ሲዝን 2 ኤፒሶድ 1 ነው ይሄ። ሲዝን 1 እንግዲህ በሰላም ተጠናቋል። በሚገርም ሁኔታ ቪዲዮውን ገብታችሁ ተመልከቱት። ማሽላ ነው እንዳለ ደርሷል። ማሽላው ደግሞ እንግዲህ ራያ ማሽላ እና የትናንትናው ድካም ራሱ ጋይስ አለቀቀኝ በጣም። ትናንትና እኮ ከኮረም እስከ ቆቦ ድረስ 50 ምናምን ኪሎ ሜትር ነበር የተጓዝኩት ማለት ነውና በዛ ላይ ምንም ቪዲዮዎች አልቀረጽኩም ማለት ነው። በጣም ነው የደከመኝ ማለት ነው። በጣም አላማጣ ላይ ምሳያን በለው። ከዛ ወደ ቆቦ ከሰዓት በኋላ ጉዞ አረኩኝ። እንግዲህ ሮቢት ከተማ ልንደርስ በጣም ውስን ኪሎ ሜትሮች ይቀሩናል እና እንደምታዩት እንግዲህ የዋና መዋኛው ላለው ወላይ ፏፏቴው አካባቢ ሰዎች ምናምን ይዋኛሉ እዛ ማለት ነው። ገላቸውን ለመታጠብ ምናምን በጣም ትልቅ ወንዝ ነው ማለት ነው ይሄ። እና ጋይስ ጉዟችን እንደቀጠለ ነው ወደ ጎብዬ የሚደረገው ጉዞ ማለት ነው። እንግዲህ ሮቢት ከተማ የምትባላለች ከዚህ በኋላ የምትቀረን፣ እሷን አልፈን ጎብዬ እንገባለን ማለት ነው። አብራችሁን ቆዩ። እሺ ጋይስ እንግዲህ ሮቢት ከተማ ለመድረስ 4 ኪሎ ሜትር ብቻ ነው የሚቀረኝ። ከዛ እንግዲህ ደግሞ ወደ ጎብዬ እንቀጥላለን ማለት ነው። እሺ ጋይስ አሁን ሮቢት ከተማ ለመግባት 1-2 ኪሎ ሜትር ነው የሚቀረኝ ማለት ነው። ከዛ አጠቃላይ ጎብዬ ለመድረስ እንግዲህ 12 ኪሎ ሜትር ይቀረኛል። አሁን 5 ሰዓት ነው ከቀኑ። እንግዲህ በጊዜ ጎብዬ ከተማ ገባለሁ ማለት ነው። እና ጎብዬ ከገቡ በኋላ ጋይስ ወደ አሁን ከጎብዬ ወልዲያ ድረስ 22 ኪሎ ሜትር ነው። ስለዚህ እሱን ጉዞ ልጓዘውና በደንብ ፑሽ አድርጌ ሊሚቴን ወልዲያ ላይ ልደር ወይ እያልኩኝ ነው እንግዲህ በሚቀጥለው ኤፒሶድ ማለት ነውና ከጎብዬ ወልዲያ ማለት ነውና ወልዲያ ከደረስኩኝ 1-2-3 ቀን ማረፍ እችላለሁ። በዛውም ቪዲዮዎችን ኤዲት ምናምን እያረኩኝ ማለት ነው። እና ከሰዓት በኋላ እንግዲህ ከ6 ሰዓት ምናምን በኋላ ወይም ከ7 ሰዓት በኋላ 22 ኪሎ ሜትር መጓዝ እችላለሁ። በነገራችን ላይ ትናንትና እንግዲህ ከኮረም ቆቦ ድረስ 50 ኪሎ ሜትር ነው የመጣሁትና የትናንትናውን ያክል ጉዞ ነው መጓዝ ማለት ነው። ያ ማለት በ2 ቀን 100 ኪሎ ሜትር ማለት ነውና እችላለሁ አልችልም እስኪ እንግዲህ እሞክራለሁ የምችል ከሆነ ማለት ነው። ማልችል ከሆነ ያው ጎብዬ ነው ማድረው። ይሄ ቪዲዮ የሚያልቀው ጎብዬ ድረስ ነው፣ ከቆቦ ጎብዬ ማለት ነው። እና ያው እንደምታዩት እንግዲህ ብዙ ፉቴጅም አልቀረጽኩላችሁ። ያው እንግዲህ እንደነገርኳችሁ ትንሽ ያው ስለማይቻል ምናምን ነው ማለት ነውና ሌትስ ጎ። እና ያው ዛሬ ወልዲያ ገብቼ ማድር ከሆነ እንግዲህ ከ400 ኪሎ ሜትር በላይ ከዛላምበሳ ድረስ ተጓዝኩኝ ማለት ነው። ይሄ ማለት ለኔ እጅግ በጣም ትልቅ ስኬት ነው። በቃ ብዙ ተጉዣለሁ ማለት ነው። 400 ኪሎ ሜትር ቀላል አይደለም በ10 ምናምን ቀን ውስጥ። አቮካዶ ጋይስ። ኦኬ ሮቢት ከተማ እየገባን ነው እንግዲህ። ሮቢት ከተማ ማለት ነው ጋይስ እንግዲህ እንደምትመለከቷት እጅግ በጣም ለምለም የሆነችና በአትክልቶች በፍራፍሬዎች እጅግ በጣም የተሞላች ከተማ ነች ማለት ነው። እና ከቆቦ ስትመጡ እንግዲህ ሮቢት ከተማ ልክ ስገባ ማለት ነው አየሩ ቀይር ሲል እዛው ማስተዋል ቻልኩኝ ማለት ነው። በቃ እንግዲህ ቆቦ አካባቢ ሙሉ ማለት ነው እንዳለ ከፍተኛ የሆነ ሙቀት ምናምን ያለ ማለት ነውና
ከሮቢት በኋላ ግን አየሩ እየቀዘቀዘ ነው የሚሄድ፣ ከፍታውም እየጨመረ ነው የሚሄድ ማለት ነው። ያንን ነው እኔ የተሰማኝ ማለት ነው። ምንም እንኳን ከረፈደ ሮቢት ብደርስም ነገር ግን በጣም በጠዋት ቆቦ አካባቢ በጣም ከፍተኛ ሙቀት ስለነበረ ሮቢት ከተማ እንደምታዩት እንግዲህ እጅግ በጣም ቅዝቃዜ ያላት ከተማ ነች። እሺ ጋይስ እንግዲህ ጎብዬ ከተማ እየገባ ነው የምንገኘው ማለት ነው። የዛሬ ኤፒሶዳችን የሚያልቀው እዚህ ነው እና አሁን ቀጥታ ወደ ወልዲያ ልሄድ ወይ እያልኩ ነው። አሁን እንግዲህ እኩለ ቀን ነው። ስለዚህ ከጎብዬ ወልዲያ ደግሞ 22 ኪሎ ሜትር ነው። እንግዲህ ልሞክረው አይ ቲንክ ቁጭ ብዬ ከማመሽ አሁን እኩለ ቀን 6 ሰዓት ተኩል ምናምን ስለሆነ ዝም ብዬ ጉዞ ልጀምርና ወደ ወልዲያ የሚቀጥለውን ኤፒሶድ ልጀምር ማለት ነው። ማታ ብገባ እስከ 12 ሰዓት